የዩናይትድ አረብ ኤምሬት ከኦፔክ መውጣት እንግዲህ ጉድ እያሰኘ ይገኛል። እርግጥ ነው ዩናይትድ አረብ ኤምሬት ብቻ አይደለችም ከኦፔክ በመውጣት ረገድ ስሟ የሚነሳው። ከዚህ ቀደም ሌሎች በርካታ ሀገራትም ሲወጡ ነበር። ነገር ግን የአሁኑን የዩናይትድ አረብ ኤምሬትን የተለየ የሚያደርገው ሀገሪቱ የዶላር ጥያቄን እያቀረበች ባለበት በዚህ ሰዓት ላይ አሜሪካ ዶላር ስጭኝ ብላ ጥያቄ አቅርባ ከአሜሪካ አዎንታዊ ምላሽ ያገኘች ባልመሰለበት በዚህ ሰዓት ላይ ከኦፔክ መውጣቷ ነው። ከኦፔክ መውጣቷ ደግሞ በሌላ ቋንቋ ነዳጅ እንደፈለግኩ አምርቼ እንደፈለግኩ ሸጣለሁ እንደማለት ነው። እንደፈለገች የምትሸጠው በምንድን ነው? በቻይና ዩዋን። የኢራንን መንገድ ዩናይትድ አረብ ኤምሬት የምትከተልበት አይነት ሁኔታ ልንመለከት ይሆን እንዴ የሚል ጥያቄም ከዚህ ጋር አብረው በመነሳት ላይ ይገኛል። እሱ ብቻ ሳይሆን ሌሎች ሀገራትስ ደግሞ ልክ እንደ ዩናይትድ አረብ ኤምሬት ሁሉ ከኦፔክ ጥለው የሚወጡ ከሆነ ምንድን ነው የሚፈጠረው የሚለው ጉዳይንም እንዲሁ በተወሰነ እንመለከታለን። በዚህ ሁሉ መካከል ዶናልድ ትራምፕና ኢራን በቀጠለ ፍጥጫቸው ወደ የትኛው ስቴጅ ላይ የመጡ ነው ከተባለ ኢራን ኮላፕስ አድርጋለች ይላል ዶናልድ ትራምፕ። ይህንን ጉዳይ በቅርበት የምንከታተልኛ ደግሞ እንግዲህ በተከታታይ ስንሰራ በነበረ ዘገባ እንኳን እንደተረዳ ነው ኮላፕስ እያደረገ ያለው ማን ነው? ኢራን ነች ወይስ አሜሪካ ራሷ ነች? ይህንን ነጥብም እንደመነሻ አድርገን እንገባበታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ እንግዲህ ቀደም ብዬ በተነጋገርኩበት ጉዳይ በርከት የሚሉ ሀሳቦችን ግን ስለ አንድ ተመሳሳይ ጉዳይ የምናወራበትን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። እስከ ዝግጅታችን ፍጻሜ ድረስ መልካም ቆይታ ይሆንላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እንግዲህ የኢራንን ጦርነት በተመለከተ የሚናገሯቸው አስተያየቶች አሉና ትላንት አመሻሹን አንድ የተናገሩት ሐሳብ ነበረ። ኢራን ኮላፕስ እያደረገች ነው፣ ኢራን እየደቀቀች ነው እና መልእክት ልከውልኝ ነበር። በላኩልኝ መልእክት የሆርሙዝ ብሎኬድን የባህር በር እገዳውን እንድናነሳላቸው፣ በአስቸኳይ እንድናነሳላቸው፣ በቶሎ እንድናነሳላቸው ጠይቀዋል። አሁን ላይ በመካከላቸው የተፈጠረውን የአመራር ክፍተት ለመጠጋገን ጥረት እያደረጉ በመሆኑ የሆነ ዩኒፋይድ የሆነ መልስ ለመስጠት ተቆጥበው ነው እንጂ በእርግጥም በቶሎ ጦርነቱ እንዲያልቅ ይፈልጋሉ፣ በቶሎ ብሎኬዱ እንዲነሳ ይፈልጋሉ የሚል አስተያየትን ሰጥተዋል። ኢራን ኮላፕስ እያደረገች ነው፣ ኢራን እየደቀቀች ነው የሚለው አስተያየታቸው ግን በተግባር በመሬት ላይ ያለ እውነታ ነው ወይ የሚለው ጉዳይ መነሳት ይኖርበታል ብዬ አስባለሁ። አንዳንዴ ያው ዶናልድ ትራምፕ ስለሆኑ የሚናገሩትን ነገር ሁሉ መቼስ እውነት ነው ብለን አንቀበልም እንደምታውቁትና እውነት ነው ብለን ካለመቀበላችን በዘለል ደግሞ አንዳንድ ውሸቶች ተደጋግመው ሲነገሩ እውነት ሊመስሉ የሚችልበት እድልም አለና ኢራንን በተመለከተ ተደጋጋሚ የሐሰት መረጃዎችን እየተናገሩ ነው። ማለት በጦር ግንባሩ ላይ ያለው ሁኔታ በሚታየው ጦርነትም በማይታየው ጦርነት ላይም ማን ሉዝ እያደረገ እንዳለ፣ ማን ዋጋ እየከፈለ እንዳለ፣ ማን አደጋ እንዳንዣበበበት በግልጽ እያየን ነው። ለምሳሌ አሜሪካ ይህንን ጦርነት ስትገባ ወይም ይህንን ጦርነት ስትጀምር ትልቁ ችግሩና ትልቁ ስህተት የነበረው ለኢራን የተሰጠው ግምት ነው። ኢራንን የሰጧት ግምት በጣም አሳንሰው በአጭር ጊዜ ውስጥ የሆርሙዝ ሰርጥን በቁጥጥራቸው ስር አድርገው በዛ ቦታ ላይ የሚፈልጉትን አይነት የገንዘብ ስርዓት እንደሚያስተገብሩ እንደሚፈጽሙ ታሳቢ ያደረገ ነበር። አሁን ኢራንም at the end of the day after ከዚህ ሁሉ ጦርነት በኋላ ከነዚህ የጦርነት ጊዜያት በኋላ ይሄን አይነት ከባድ ጦርነት እንግዲህ ዓለም ላይ አሉ ከሚባሉ ሀገራት ጋር አድርጋ መቼም ነገሩ አልጋ ባልጋ ይሆንላታል ብሎ መደምደም አንችልም። የደረሱባት ጉዳት ቀላል ናቸው ብለን መግለጽ የምንችላቸው አይደሉም። ነገር ግን ያው በጦርነቱ አጠቃላይ ምስል ላይ ያገኘችው ጥቅም ስለሚበዛ ነው። በነሴንስ አጋር ሀገራትን በማሰባሰብ የአሜሪካን ተጋላጭነት በማሳየት ትላንት በፑቲን እንዴት እንደተደነቁ አይታችኋል አይደል? የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ኢራናውያኑ ጽናት እንዴት እንደተናገሩ፣ ኢራናውያኑ ጀግንነታቸው በጀግንነት መዋጋት መቻላቸው የሀገራቸውን ሉዓላዊነት እንዴት እንዳስጠበቀላቸው ቭላዲሚር ፑቲን እንዴት እንደተናገሩ መቼስ የሚገርም ነው። በብዙ ጉዳት መካከል ብዙ ዋጋ እንደከፈሉ ግን የሚካድ አይደለም። ጦርነቱ እንዲቆም አይፈልጉም የሚል ድምዳሜ ላይ እንድንሄድ ስለማልፈልግ ነው። ኢራንም ጦርነቱ እንዲቆም ትፈልጋለች፣ ግን ደስፕሬት በመሆን አይደለም። ይሄ በቃ ጦርነቱ ካልቆመ አሜሪካ የምታጣው ነገርና ኢራን የምታጣው ነገር ምንድን ነው ብለን ብናነጻጽር አሜሪካ የምታጣው ነገር ነው የሚበልጠው፣ ጦርነቱ ካልቆመ ማለት ነው። ጦርነቱ
ከቆመ ለሁለቱም ሀገራት ጥቅም እንደሆነ ሊታወቅ ይገባል። ይሄ ነሰሰርሊ ኢራን ተነጥላ ብቻ የምትጠቀምበት ወይ አሜሪካ ብቻ ተነጥላ የምትጠቀምበት አይደለም። ያው ይበልጣል ጦርነቱ ቢቆም ከዛ ግን ተያይዞ ደግሞ በምን አይነት ሁኔታ ይቆማል የሚለው ጉዳይ ጋርም ተጨማሪ ነገሮችን እነ ዶናልድ ትራምፕ ሴኪዩር የሚያደርጉ ከሆነ ተጠቃሚ ይሆናሉና አሜሪካ ለምሳሌ ሆርሙዝ ሰርጥን አሁን ባለው ነባራዊ ሁኔታ ጥለው ቢወጡ ሽንፈት ብቻ አይደለም እኮ ውርደት ነው የሚሆንባቸው። ሆርሙዝ ሰርጥን አሁን ባለበት ሁኔታ ተቆጣጥረውት ቢቀጥሉ ስቲል ከሽንፈት ሊድኑ አይችሉም። ለምን? በቦንድ ገበያው ላይ የሚደርስባቸውን ጫና ትላንት አይተነዋል። ስለዚህ እነ አሜሪካ የሆርሙዝ ሰርጥን በቁጥጥራቸው ስር አድርገው ያ በቁጥጥራቸው ስር ያደረጉት የሆርሙዝ ሰርጥን በዛ ቦታ ላይ በአሜሪካ ዶላር የገንዘብ ግብይት እንዲጀመር ማድረግ ከቻሉ ብቻ ነው በዚህ ጦርነት ላይ እነ ዶናልድ ትራምፕ በተወሰነ መልኩ ቢሆን የአሜሪካን ተጠቃሚነት አስቀጥለዋል ሊባል የሚችለው። እኔ ምን አይነት መረዳት አለ መሰላችሁ? እነ ዶናልድ ትራምፕ ወደዚህ ጦርነት ውስጥ የገቡት ሳያስቡበት ሳያጤኑት ያለ በቂ ስለላ መረጃ ሊባል በሚችል ሁኔታ ነው። እንዲያውም ኒውዮርክ ታይምስ ላይ የወጣ አንድ መረጃ አለ አይደል? የፌብሩዋሪ 11 አካባቢ ላይ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕን በዋሽንግተን አግኝተዋቸው ነበርና ፌብሩዋሪ 11 ላይ ነው ኢራንን አሁን መውረር አለብን፣ ኢራንን አሁን መውጋት አለብን። ለምን ሲባሉ ኢራን በታሪኳ አሁን እንዳለችበት ደካማ ነባራዊ ሁኔታ ላይ ተገኝታ አታቅም። ለዚህ መነሻቸው ምንድን ነው? የመጀመሪያው መነሻቸው ከ8 ወይ ከ9 ወራት በፊት በኢራን ላይ ያከናወኑት ድብደባ አለ። ከዛ ቀደም ብሎ በነበረው ጊዜ በሶሪያ ውስጥ የሚገኘው የበሽር አልአሳድ መንግስት ተገልብጧል። የበሽር አልአሳድ መንግስት አጋርነቱ ከኢራን መንግስት ጋር ነበረ። ከነ ኢብራሂም ሬሲ ጋር በሄሊኮፕተር አደጋ ህይወታቸው ያለፈው የኢራኑ ፕሬዝዳንት ታስታውሳላችሁ አይደል? ከነሱ ጋር በጣም ቅርበት የነበረው አስተዳደር ነው የሶሪያው የበሽር አልአሳድ አስተዳደር። አሁን ሶሪያ ውስጥ የበሽር አልአሳድን አስተዳደር ማንሳት መቻላቸው ምን አይነት እድል ፈጠረላቸው? ቀደም ብሎ በሂዝቦላህና በኢራን መካከል እንደ ድልድይ ሆኖ የሚያገለግሉ መስመሮች፣ ኔትወርኮች በጣም በጥንካሬ ይሰሩ የነበረው በበሽር አልአሳድ የስልጣን ዘመን ጊዜ ነበር። ኢራን በሽር አልአሳድ ሶሪያ ውስጥ እያለ ሂዝቦላህን ለመደገፍ በጣም ቀላል ነበረ። ለሷ በጣም ቀላል 3000 ኪሎ ግራም የሚመዝኑ ቦምቦችን ጭምር ታጥቆ እንደነበር አይዘነጋም። ከዛ በዚህ በሐማስና በእስራኤል ጦርነት ጊዜ ምን አይነት አስጨናቂ ጥቃት ሲሰነዘር እንደነበር አይዘነጋም። የዛን የሂዝቦላህን የአቅርቦት ሰንሰለት በጥሽበታለሁ ብላ ታምናለች እስራኤል። ራሱ ሂዝቦላህን ያው ጦርነቱ አሁን የዚህ የኢራንና የአሜሪካ ብሎም የእስራኤል ጦርነት ከተጀመረ በኋላ ሂዝቦላህን እስራኤል አጠፋሁት በምትለው ደረጃ እንዳላጠፋችሁ ብንረዳም ነገር ግን ሂዝቦላህ እንደቀደመ ባለ ጥንካሬው ላይ ያለ ተቋም ወይም ቡድን ነው ብለን መግለጽ አንችልም። ስቲል ግን እስራኤልን እንዲያውም ምናሉ መሰላችሁ ሂዝቦላዎች እስራኤል ሊባኖስን ጥላ እንድትወጣ ያደረጋት አንድ ወታደራዊ ስልት አላቸው። የጉሬላ ዋርፌር የሚባለው የሽምቅ ውጊያ እና ሱሳይዳል ናቸው። የሱሳይዳል ዋርፌር አሁን ሊባኖስን እስራኤል 10% ተቆጣጥራለች ብያችኋለሁ ከቀናት በፊት። እዛ አካባቢ ላይ ጠንካራ መሰረቷን እንዳትመሰርት ወደ 1990ዎቹ ቴክኒክ እመለሳለሁ ብሏል ሂዝቦላ። ስቲል አለ ልላችሁ ፈልጌ ነው። ነገር ግን እንደቀደመ ጥንካሬው ላይ እንዳልሆነ የምታውቁት ስቲል ወደ 1990ዎቹ ቴክኒክ እመለሳለሁ እያለን አሁን እነዚህ ነጥቦችን ማነሳው ኔታንያሁ ኢራን በተዳከመችበት ከመቼውም ጊዜ በላይ በታሪኳ እንደዚህ ተዳክማ አታውቅም ብለው ያስቡ ስለነበር ነውና ለምንድነው እንደዚህ ብለው ያሰቡት ሲባል ያደረጓቸው ነገሮች ሶሪያ ውስጥ በሽር አልአሳድን መገልበጣቸው፣ ሂዝቦላህ ማዳከማቸው እና ሀውቲ ላይ ታስታውሱ ከሆነ በጣም ተከታታይ ጥቃት ይፈጽሙ ነበር። በኢራቅና በሶሪያ ውስጥ የሚገኙ ሌሎች ኢራን ይደገፋሉ የሚባሉ እነ ካታይብ ሂዝቦላህና ኢስላሚክ ሬዚስታንስ የመሳሰሉ ቡድኖችም ተደጋጋሚ የእስራኤል የአየር ላይ ጥቃት ኢላማ ሆነዋል። ስለዚህ የኢራን የጦርነት ስትራቴጂ በቀደመው ጊዜ ምን ነበር መሰላችሁ? ጦርነትን ከድንበር አርቆ መዋጋት የሚል የጦር ስትራቴጂ ነው የምትከተለው። ዛትስ ዋይ ከ1980ዎቹ ጀምሮ የተመሰረቱት ቡድኖች ጋር ትብብር ፈጥራ እነዛን ቡድኖች አግዛ ደግፋ ለእስራኤልም ጭምር ጭንቀት እንዲሆኑ አድርጋቸው የነበረው። በሐማስና በእስራኤል መካከል ጦርነቱ ከተፈጠረ ጊዜ ጀምሮ በቀጠለው ጦርነት ግን እነ ሂዝቦላህም እነ ካታይብ ሂዝቦላህ፣ ኢስላሚክ ሬዚስታንስ፣ ሀውቲ የምንላቸው እነዚህ የኢራን አክሲስ ኦፍ ሬዚስታንስ የሚል ስያሜ ያላቸው አካላት ተዳክሟል። ኢራን ውስጥ ያለው አገዛዝ ወይም ኢራን ውስጥ ያለው አስተዳደር ከ9 ወር በፊት ተፈጽሞበት በነበረ ጦርነት ሳቢያ ደግሞ በጣም አብረክርከነዋል፣ አሽመድምደነዋል፣ ከጥቅም ውጭ አድርገነዋል ብለው ነው የሚያምኑት እነ እስራኤል እነ ትራምፕም። ኔታንያሁ መጥተው ለዶናልድ ትራምፕ ኢራንን እንውረር ሲሉ ለምን
ኢራን ከመቼውም ጊዜ በላይ ተዳክማለች። እንዴት? አክሲስ ኦፍ ሬዚስታንስ የሚባሉት አጋር ቡድኖቿ ተዳክመዋል። የባላስቲክ ሚሳኤል ማስወንጨፊያ ቴክኖሎጂዎቿ ተመተዋል። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ ከጥቅም ውጭ ሆነዋል። በጠቅላላው ሲታይ በታሪኳ እንደ ዘንድሮ ደካማ ሆና አታውቅም። አሁን ያልኳችሁ ነገሮች ሁሉ ሆነዋል። ሶ ኤክስፔክትድ ነው። ኢራን እንደ ቀደመ አይነት ጥንካሬዋ ላይ ላትገኝ አለመቻሏ ኤክስፔክትድ ነው። አስገራሚው ነገር ግን እሱ አይደለም። እንደ ቀደመ ባለ ጥንካሬዋ ላይ አልተገኘችም የተባለችው ኢራን እንዲህ አይነት ከባድ ለእስራኤል አይደለም፣ ለአሜሪካ አይደለም፣ ለዓለም እንዲህ አይነት ከባድ ስቃይ፣ ከባድ መከራ የሚያመጣ አይነት ሁኔታን ካስከተለች እንግዲህ ደካማ በተባለችበት ጊዜ እንዲህ ይህንን አይነት ነገር ካመጣች ጠንካራ በተባለችበት ጊዜ ላይ ብትሆንማ ምን ልታደርግ እንደምትችል እንዴት ተጽዕኖ ስፌር ኦፍ ኢንፍሉዌንሷ እንዴት ሊጨምር እንደሚችል አስቡት። እና አሁን ዶናልድ ትራምፕ መጥተው ኢራን ኮላፕስ እያደረገች ነው ብለው ሲናገሩ ያስታወሰኝ ያንን የጠቅላይ ሚኒስትር ቤንያሚን ኔታንያሁን ፌብሩዋሪ 11 ላይ ከትራምፕ ጋር በዋይት ሃውስ በነበራቸው ቆይታ ላይ ያነሱት ሐሳብ ነው። ኢራን ከመቼውም ጊዜ በላይ ተዳክማለች የሚለው አስተያየታቸው። ያሁን የዶናልድ ትራምፕ አስተያየትም እሱን የሚያረጋግጥ ነው። ከመቼውም ጊዜ በላይ ተዳክማለች የሚለው አስተያየታቸው። የተዳከመ ሀገር ከመቼውም ጊዜ በላይ የደቀቀ ሀገር ነች ብለን እንስማማሽ። እነሱ እንደሚሉት ደካማዋ ኢራን ይህንን አይነት ጉዳት በአሜሪካና በእስራኤል ላይ ማድረግ የምትችል ከሆነ በእርግጥም እነ አሜሪካና እነ እስራኤል ምን ያክል እንደደከሙ ጭምር የሚያሳይ እውነታ ነው። ባይዘው ደካማ ኢራን ኮላፕስ ያደረገችው ኢራን እንደነ ትራምፕ አገላለጽ እንዲህ አይነት ከባድ አይነት መከራን የምታመጣባቸው ከሆነ እኔ ከኢራን ኮላፕስ ማድረግ በላይ የእነ አሜሪካ ኮላፕስ ማድረግ ነው የሚታየው፣ የእነ እስራኤል ኮላፕስ ማድረግ ነው የሚታየው። ኢራን በዚህ ጦርነት ላይ ለዓለም እኮ አንድ አዲስ ነገርን እኮ አሳይታለች። ለዓለም ግዙፍ የሆነ የጦር መርከብ ረብጣ $1 ቢሊዮን የሚወጣበት የጦር ቴክኖሎጂ፣ $1 ትሪሊየን ዓመታዊ በጀት ያለው ወታደራዊ ክፍል፣ ወታደራዊ ኃይል $1 ሚሊዮን በማይሞላ ዶላር በሚሰሩ ቴክኖሎጂዎች እንዴት እንደሚብረከረክ አሳይታለች። ደካማ ኢራን ነች። እንግዲህ ልብ አድርጉ፣ ከመቼውም ጊዜ በላይ ተዳክማለች የሚሏት ኢራን ነች እንዲህ ያደረገችው። እና አሜሪካ ዓለምን የሚረዱበትና የሚያዩበት መነጽር ምን ያክል እንደተንሸዋረረ ማሳያ ነው። ባይዘው እንዲህ አይነት አስተያየቶች ምን ያክል እንደተንሸዋረረ። አሁን የፔትሮ ዶላር ጉዳይ አስጨንቋት መከራዋን እየበላች ያለችው አሜሪካ። የቦንድ ገበያ ጉዳይ አስጨንቋት ቦንድ ገበያዋ ጥንቡን ጥሎባት እየተጨነቀች ያለችው እየተብረከረከች ያለችው አሜሪካ። ብሎኬድ ብላ በሆርሙዝ ሰርጥ ላይ የሆነ ተጽዕኖ ለመፍጠር ያደረገችው እንቅስቃሴ ሳይሳካላት የቀረው አሜሪካ። ሆርሙዝን መቆጣጠር ያልቻለችው አሜሪካ። በኢራን ውስጥ የአገዛዝ ለውጥን ማከናወን ያልቻለችው አሜሪካ። የኢራንን ነዳጅና ማዕከላዊ ባንክ ያልተቆጣጠረችው አሜሪካ። ኢራን ኮላፕስ እያደረገች ነው ብላ ስትነግረን እኔ የሚታየኝ አልኳችሁ ይሁን ኮላፕስ የምታደርገው ኢራን ትሁን። እሺ ኮላፕስ የምታደርገው ኢራን እንዲህ አይነት መከራን ካስከተለችባቸው ከኢራን ኮላፕስ የማድረግ ዜና በበለጠ እና አሜሪካ ምን አይነት ኮላፕሲንግ ሲቹዌሽን ውስጥ እንዳሉ ነው የሚያሳየው። እና ማታ ሲገርመኝ ነበር የዶናልድ ትራምፕን አስተያየት ስሰማ። በተለይ ደግሞ ትላንት ሰርተነው የነበረው ተመልክተነው የነበረው የዚህ የቦንድ ገበያ የትሬጀሪ ቦንድ ገበያ ሚስጥርን እሱን ለምናቅ ለኔና ለናንተ $9.4 ትሪሊየን የትሬጀሪ ቦንድ ገበያው ላይ ጥንቡን ጥሎ ተዝረክርኮ የሚሰበስበው የጠፋበት የኒውዮርክ ትሬጀሪ ቦንድ ገበያ ያንን የያዘች ሀገር አሜሪካ ኢራን ኮላፕስ እያደረገች ነው። ሲሪየስሊ ኢራን በዚህ ጦርነት ላይ ለነ ቻይና አይደለም ለነ ሩሲያ አይደለም ኢቭን ለተቀረው ዓለም ሌሰን የሆነችው። ትልቁ ስጋታቸውን በነገራችሁ ላይ ኢፍ ኢራን በዛ ቦታ ላይ በዶላር ሳይሆን በዩዋን እየተገበያየች ትቀጥላለች የሚለው ነገር ከተረጋገጠ ከቀናት በፊት ዩናይትድ አረብ ኤምሬት የሰጠችውን መግለጫ ታውቃላችሁ። አንድ እሱም በሉ። ሁለተኛ ትላንትና ዩናይትድ አረብ ኤምሬት ምን አደረገች? ከኦፔክ በይፋ ራሷን አገለለች። ከኦፔክ በይፋ ራሷን ማግለሏ ዩናይትድ አረብ ኤምሬት ምን ማለት መሰላችሁ? ነዳጅ እንደፈለኩ አመርታለሁ እንደፈለኩ እሸጣለሁ ማለት ነው። አሁን የዶላር እጥረት አጋጥሟታል። በክሪፕቶ ሊሆን ይችላል፣ ሁላ በቻይና ዩዋን፣ በብር ሁላ ልትገዛን ትችላለች። በኢትዮጵያ ብር ሁላ ሊገዙን ይችላሉ ካሉበት የዶላር እጥረት አንፃር። የአሜሪካን ዶላር የተመሰረተው ስርዓት አሁን በቂ የሆነ የዶላር አቅርቦትን
ማግኘት አልቻለም። ያው ዶላር ዝም ብሎ እንደማይታተም ታውቃላችሁ። ኦብቪየስሊ የ101 ነው አይደል? ገንዘብ ዝም ብሎ አይታተምም። ለምን አትመው አይበትኑትም እንዳትሉ ብዬ ነው። ማርኬቱ ፊድ ማድረግ በሚችለው ደረጃ ነው ገንዘብ የሚንቀሳቀሰው ዓለም ላይ እና ያንን አይነት እጥረት በተለይ ከዚህ ከኢራን ጦርነት ጋር ተያይዞ ወደ 500 እና ከዛ በላይ የሚሆን የባላስቲክና የክሩዝ ሚሳኤል ድብደባ አስተናግዳለች ዩናይትድ አረብ ኤምሬት። በሺዎች የሚቆጠሩ ድሮኖች ጥቃትን አስተናግዳለች። በመጪው ጊዜ ኢኮኖሚዋ ላይ እያጋጠመ ያለው ኪሳራ አሁን በዚህ የሚቀጥል ከሆነ እስከ $200 ቢሊዮን ድረስ የሚጠጋ ኢኮኖሚያዊ ድቀት ሊገጥማት እንደሚችል ይታወቃል። ስለዚህ ብቸኛ አሁን የዩናይትድ አረብ ኤምሬት ኢኮኖሚ ደግሞ አሁን ቱሪዝም ጋር መሰረት ያደረገ ነበር አይደለ? ቱሪዝም ላይ መሰረት ያደረገ ለምሳሌ እነ ዱባይን ምናምን የተሰሩበት አለ። የቱሪዝም ኢንዱስትሪው ምን እንደሆነ እናውቃለን። በዚህ በኢራን ጦርነት ምክንያት ግን የኢኮኖሚክ ሳቦታጅ የሚባለው ጉዳይ ሀፕን አደረገ። የሚገርማችሁ ከዚህ ጦርነት በፊት በነበሩት ዓመታት ለምሳሌ 2025 ላይ ዩናይትድ አረብ ኤምሬት ዱባይ የዓለማችን የቅንጡ ባለሀብቶች መዳረሻ በመሆን ረገድ ቁጥር 1 እነዛ ቅንጡ ባለሀብቶች ገንዘባቸውን ኢንቨስት የሚያደርጉባት ከተማ ሆና ነበረ ዱባይ። አሁን ግን ደህንነቷ የተጠበቀ አይደለም የሚል ምስል መጣ። ያ ደህንነቷ ጥሩ አይደለም ችግር አለ የሚለውን ምስል ለማገገም ብዙ የቤት ስራዎች ይጠብቋታል። በዚህ መካከል የዶላር እጥረት ተፈጠረባት። ቱሪዝሟ እየተመታ ነው። የዶላር እጥረት በተመሳሳይ ሰዓት እየተመታ ነው። ስለዚህ ለዩናይትድ አረብ ኤምሬት ብቸኛ መንገዷ ነዳጇን ያለ ገደብ መሸጥ ነው። ባገኘችው ገንዘብ ባገኘችው መንገድ ነዳጇን መሸጥ ነው አማራጯ። ነዳጅ ለመሸጥ ደግሞ ከዚህ ቀደም በነበረው ጊዜ ለምሳሌ በዶላር ብቻ ተገበያዩ እንደሚባለው ኦፔክ እና ኦፔክ ፕላስ በሚባሉት ጥምረቶች በ1960ዎቹ የተጀመረ ጥምረት ነው። ያው ሞር እንትን አይደለም ብዬ ይሄ ዲቴል ልገባበት ብዙም ስላልፈለኩ ነው የኛውን ጉዳይ ስለ ኦፔክ ምናምን እና 1960ዎቹ 5 ፋውንዲንግ ሀገራት አሉ እንደነ ኢራቅ፣ ሳውዲ አረቢያ ምናምን አለች 5 ናቸው ብቻ። ከዛ አይ ቲንክ ዩናይትድ አረብ ኤምሬት 67 ላይ ምናምን መሰለኝ የገባችሁ። ከዛ ጊዜ ጀምሮ በነበሩት ጊዜያት በዓለም ላይ የሚቀርበው የነዳጅ ዋጋ ወይም የነዳጅ መጠንን እየወሰኑ ከዛ ዋጋውንም ጭምር እየወሰኑ ለገበያ ያቀርባሉ። ዋጋውንም አቅርቦቱንም ተቆጣጥረው መቀጠል ችለውበት የነበረ ትብብር ነው። እንደ ካርቴል ነው። ካርቴል አይደለም የሚለውን ቃል ይጠቀሙታል። እንደ ድረግ ካርቴል እንደሚባለው የኦይል ካርቴል ይሏቸዋል። እና ብዙ ሀገራት ከዚህ ቀደምም ሲወጡ ነበረ የማይካደው ነገር ከኦፔክ። ዩናይትድ አረብ ኤምሬት መውጣት መጀመሯ ግን ስፔሲፊክ ላይ የተለየ የሚያደርገው ከቀናት በፊት ሀገሪቱ ለአሜሪካ የዶላር አቅርቦቷ እንደተሟጠጠና በአስቸኳይ ዶላር እንዲሰጣት ጥያቄ አቅርባ ስለነበር ነው። ዶላሯ እንዲለቀቅላት። በነገራችን ላይ የራሷ ዶላር ነው። በብድር መልክ በፔትሮ ዶላር ብድር መልክ የሰጠችው፣ በቦንድ ግዢ መልክ ደግሞ የሰጠችው ገንዘብ አለ። እነዛ ናቸው እና የዩናይትድ አረብ ኤምሬት ቀጣዩ አካሄድ ከዶላር ውጪ የቻይና ዩዋንን በመጠቀም መገበያየት ሊሆን እንደሚችል ነው እየተገለጸ የሚገኘው። ለምን እነ ኢራን ያንን መንገድ ጀምረውታል። ኢራን ከዩናይትድ አረብ ኤምሬት ቀደም ብላ ባለፉት በርካታ ዓመታት በቻይና ዩዋን ስትገበያይ ቆይታለች። ስቲል በሆርሙዝ ሰርጥ ላይ መርከቦች አልፋሉ። ታውቃላችሁ ትላንትና የአንድ ባለሀብት የቅንጦት መርከብ እንበለው እሱም አልፏል። ያልፋሉ እኮ የሚያልፉት እንዴት ነው? በቻይና ዩዋን ገንዘብ እየከፈሉ ነው። ፈረንሳይ ታስታውሳላችሁ የፈረንሳይ መርከቦች የሆርሙዝ ሰርጥን ማለፍ ችለዋል የሚል ዜና የሆርሙዝ ሰርጥ ተዘጋ በተባለ ሰሞን ላይ የሰማነው ዜና እንደነበር አረሳም። እኔም አንስቼው አውቃለሁ አንድ ቀን። ፈረንሳይ ለምሳሌ ያኔ ስታልፍ ዝም ብላ አይደለም ያለፈችው። ሞስት ፕሮባብሊ በዩዋን ገንዘብ ከፍላ ነው ያለፈችው። ስለዚህ ፔትሮ ዩዋን የምንለው ጉዳይ መደላድሉን እየመሰረተ ነው። ቻይና ደግሞ ለዚህ የገንዘብ ስርዓት በጣም ልክ እንደ አሁን ለምሳሌ ስዊፍት የሚባል አለ አይደል? ዓለም ላይ የስዊፍት የገንዘብ ስርዓት የሚባል ከዛ ጋር ተመጣጣኝ የሆነ የራሷን የገንዘብ ስርዓት ለመዘርጋት ጥረት ስታደርግ ነው የከረመችው ይባላል። ኢራን የጀመረችው በዩዋን የመገበያየት መንገድን አሁን እነ ዩናይትድ አረብ ኤምሬት ሊከተሉ ይችላሉ። እነ ሳውዲ አረቢያም ራሱ አማራጭ ላይኖራቸው ይችላል ወደፊት። ዩናይትድ አረብ ኤምሬት ከኦፔክ መውጣቷ የሚጠቅማት ጉዳይ ያለ ገደብ ነዳጅ እንድታቀርብ ነው። ኦፔክ በቀን ለምሳሌ አሁን ላይ ባለው ነባራዊ ሁኔታ ዩናይትድ አረብ ኤምሬት 3.5 ሚሊዮን በርሚል ድፍድፍ ነዳጅ ታወጣለች። በመጪዎቹ ዓመታት ግን ወደ 5.5 ሚሊዮን በርሚል ድፍድፍ ነዳጅ የመውሰድ እቅድ ነው ያላት። ያንን ነገር ለማከናወን የግድ ምን ያስፈልጋታል? ከኦፔክ መውጣትና አውቶኖመስሊ ያመረተችውን በምትፈልግበት ልክ በምትፈልግበት ደረጃ በምትፈልገው ዋጋ መሸጥንም ያጠቃልላል። ምናልባት ይሄ ጉዳይ ለነዳጅ ዋጋ መቀነስ አስተዋጽኦ ሊኖረው ይችላል፣
አይታወቅም። የነዳጅ ዋጋ ሊቀንስ ይችላል። ምክንያቱም በጋራ ሆነው እንደ ካርቴል ይወስኑት የነበረውን ውሳኔ በዋናነት የሳውዲ አረቢያን ፈላጭ ቆራጭነት ባለበት መልኩ ይወሰን የነበረው ውሳኔ አሁን እንደ ዩናይትድ አረብ ኤምሬት የመሰለ ሀገር አይ በራሴ ነው የምወስነው ብሎ ሲሄድ ገዢ ለማግኘት ብዙ ፍክክሮች ይኖራሉ። በዛ ፍክክር ዋጋ ሊቀንስ የሚችልበት እድል ይኖራል። እሱን የምንመለከተው ይሆናል። ጂኦፖለቲካሊ ግን አሁን ዩናይትድ አረብ ኤምሬት በዶላር ብቻ መገበያየትን ግዴታ የሚያደርጉበት ሞመንት አይደለም። ዩናይትድ አረብ ኤምሬት ባገኙት ገንዘብ ለመገበያየት የሚገደዱበት አይነት ሁኔታ እየመጣ ነው። ይሄ እንዴት ነው የጀመረው? ኢራን ቀደም ብላ ባለፉት ዓመታት የፔትሮ ዩዋንን በመጠቀም ስታከናውን የነበረው የገንዘብ ስርዓት ልውውጥ መተማመን እየፈጠረ ነው። ልክ ፔትሮ ዶላር ባለፉት ዓመታት ፈጥሮት የነበረውን መተማመን አሁን የፔትሮ ዩዋን ማለት አልቋል፣ ነገሩ ሁሉ ተጠናቋል ምናምን ብዬ ድምዳሜ እየሰጧችሁ ሳይሆን ቴንደንሲው እንደዛ አይነት ፕሮስፔክት ነው የሚያሳየው። ዝንባሌ ወደዛ ነው። ስለዚህ በኢራን ጦርነት ላይ ኢኮኖሚያዊ ጦርነት ግንባር አሁን ትላንት እንዳየነው የፔትሮ ዶላሩ የትሬጀሪ ቦንድ ገበያውን የመሳሰሉትን ነገሮች ስታዩ ኮላፕስ እያደረገ ያለው ማን ነው? እየደቀቀ ያለው ማን ነው የሚለውን ጥያቄ እንድታነሱ ትገደዳላችሁ። ኢራን በዚህ ጦርነት ላይ በሚታየውም ጦርነት በማይታየውም ጦርነት አድቫንቴጅስ እየሆነች ነው ያለችው። ዶናልድ ትራምፕ ጠንካራ መከላከያ አቅም፣ የጠንካራ አየር ኃይል፣ ባህር ኃይል አላቸው አይደል? ኮላፕስ እያደረገች ከሆነ ኢራን ምንድነው የሚጠብቁት? ተኩስ አቁሙን ያለ ገደብ ለምን ያራዝሙታል? ቶሎ ጨርሰው ነገሩን ቢያስተካክሉ አይሻላቸውም እንዴ? ቶሎ ነገሩን ቋጭተው ወደ ሌላ ጉዳይ ወደነ ቻይና ፊታቸውን ቢያዞሩ አይሻልም? ያን ያክል ኢራን ኮላፕስ ካደረገች ቀላል ከሆነ ዋይናት ያንን ማድረግ ስለማይችሉ ብቻ ነው አይደለም። ጦርነቱን ጀምረው ለመቀጠል አሁን ይቀርና በእንደዚህ አይነት ነባራዊ ሁኔታ ጫና እያሳደሩ ኢራንን በድርድር ጠረጴዛ ላይ ፍላጎታቸውን ለማስጠበቅ ከመሞከር በቀር ሌላ አማራጭ የላቸውም። የሚገርመው በዚህ ሁኔታ ውስጥ ከቀጠሉ ደግሞ በቶሎ ወደ ስምምነት ላይ ካልተመጣ፣ በቶሎ እልባት ካልተገኘ የሆርሙዝ ሰርጥን ዘጋም ባሉበት ጉዳይ ላይ ፕሮግራም ስንሰራ የማን ይባስ የሚለውን ነገር እንዳትረሱ ብያችኋለሁ። ካስታወሳችሁ የማን ነው የሚብሰው? የሆርሙዝ ሰርጥ እንዲከፈትም ሆነ እንዲዘጋ በማድረግ ረገድ ኢራን ያላት ሚና አለ። ከሆርሙዝ ሰርጥ አለፍ ብሎ በኦማን ባህር ላይ የአሜሪካ ባህር ኃይል አለ። የዚህን ቀጠና ሰላማዊ የመርከቦች እንቅስቃሴ እንዲጀመር በማድረግ ረገድ ውጤት የሚኖረው ምንድነው ተብሎ ከተጠየቀ ውጤቱን መታወቅ የሚችለው የሚብስበት አካል በሚወስደው እርምጃ ነው። አሁን ባለው ነባራዊ ሁኔታ ኢራን የሚብስባት እየመሰለች አይደለች። ደስ የሚለው ፓርት ደግሞ በዲፕሎማሲያዊ መንገድም አንድ ጊዜ ኢስላማባድ፣ አንድ ጊዜ ኦማን፣ ደግሞ ወደ ሞስኮ ከወዲያ ወዲህ እያሉ በዲፕሎማሲያዊ ጥረትም ተስፋ እንዳልቆረጡና እነዛን ሀሳቦቻቸውን በዝርዝር እያስቀመጡ እያስረዱ ነው የሚገኙት። ስለዚህ ለምንኛው ጉዳይ ሊጨነቁ ይችላሉ? አሁን የአሜሪካ የእግር እሳት የሆነባት ጉዳዮች አሉ። የዶላር እጥረት አጋጥሟታል። የቦንድ ገበያው የትሬጀሪ ቦንድ ገበያዋ ጉዳይ ጥያቄ ይነሳበታል። የፔትሮ ዶላሯ ጉዳይ ሌላ ተአምር ሊፈጥርባት ይችላል። አገራት በዩዋን መገበያየትን አሁን ድንገት ከኦፔክ እንደወጣችው ዩናይትድ አረብ ኤምሬት ደግሞ ድንገት ተነስታ በቃ በዩዋን መገበያየት ጀምራለሁ ልትል ትችላለች። በዩዋን መገበያየት ብትጀምር ባይዘወይ ለራሷም ኢኮኖሚ ዩናይትድ አረብ ኤምሬት ብር አለ አይደለ? የነሱ መገበያ ገንዘብ ሪያል ነው የሚባለው። ለነሱም ገንዘብ ጥንካሬ አድቫንቴጅስ ነው። እንዴት መሰላችሁ የሚደረገው? ቻይና ውስጥ ባለ ማዕከላዊ ባንክ ውስጥ የዩናይትድ አረብ ኤምሬት አክሲዮን ይገዛል። ከዛ የቻይናዎቹ ባንኮች ደግሞ ዩናይትድ አረብ ኤምሬት ውስጥ አክሲዮን ይገዛሉ። ክፍያ ሲፈጽሙ እዛው ካለ አክሲዮናቸው ይከፋፈላሉ ማለት ነው። አሲምፕል አዛ ቤጂንግ ውስጥ ካለው የዩናይትድ አረብ ኤምሬት አክሲዮን ገንዘብ እየተቀነሰ ለቤጂንግ ማዕከላዊ ባንክ ይገባል። ቻይናም ደግሞ ለዩናይትድ አረብ ኤምሬት መክፈል የሚኖርባት ገንዘብ ሲኖር በራሷ በዩናይትድ አረብ ኤምሬት ገንዘብ ትከፍላታለች። ጥሩ ነው። የብሪክስ ሐሳብ አንዱ ይሄ ስለሆነ እንደዚህ አይነት መንገድን አገራት ተከትለው የመሄዳቸውን ጉዳይ ማየታችን የሚቀር እየመሰለኝ አይደለም። አሁን ራይት ነው ባለው ነባራዊ ሁኔታ አንደኛ እነዚህ ሀገራት አሜሪካን ብለው ከአሜሪካ ጋር የሙጥኝ እንዲሉ ያስገደዳቸው ጉዳይ ምንድነው ከተባለ ደህንነት ጉዳይ ነው። የሴኩሪቲ ጋራንቲ ጉዳይ ነው። መቼስ የአረቡ ዓለም ሀገራት በሽብርተኝነት ስማቸው እንደንትን ይነሳል አይደል? ያስቀኛል ይሄ ሽብርተኝነት የሚባል ጉዳይ። በተለይ ከ2000ዎቹ እንደ አውሮፓውያን አቆጣጠር ወዲህ ባሉት ዓመታት በቃ መካከለኛው ምስራቅ በዛ ስያሜ እንዴት ስሙ እንደጎደፈ ልነግራችሁ አልችልም። የሆነ እንትን እስከሚሰራ ድረስ እኮ ነው። የሆነ የኮሜዲ እንትን አይታችኋል? አንድ ሰው ነጭ ለብሶ ከዛ ፔስታል ነው ሻንጣ ጥሎ ሲሄድ ሰው ምን እንደሚሆን that is the image they created አእምሯችን ላይ የፈጠሩት ኢሜጅ እሱን ነው።
ነው። ትላንትም ትንሽ ኢሞሽናል ሆኜ አንስቼዋለሁ ይሄን ጉዳይ። አእምሯችን ላይ የፈጠሩት እሱን ነው ራይት ነው። አሁን ይሄንን አይነት ኢሜጅ ፈጥረው በቃ መካከለኛው ምስራቅ ደህንነት የሌለው ከዛ ይሄንን ደህንነት የሚያስጠብቀው ማን ነው? እና አሜሪካ በኢራን ጦርነት ምክንያት ምን ሆነች? ይሄንን ደህንነት መስጠት እንደማትችል ተረጋገጠ። 13ቱም የጦር ሰፈር በዛ አካባቢ ላይ ያለው ምን ቀረ? ሁሉም ተጠቃ፣ ሁሉም ተጋለጠ። በቅርብ ጊዜ ባይዘው አይመለሱም። የአሜሪካ ጦር ሰፈሮች በቅርብ ጊዜ ውስጥ ስራ አይጀምሩም። አመታት ሊፈጅባቸው ይችላል። አንደኛ እነዚህ ሀገራት በእንደዚህ አይነት ችግር ጊዜ እጠብቃቸዋለሁ ብላ ባለፉት 50 ዓመታት ምናምን ዓመታት ገንዘባቸውን እየወሰደች ያው በብድር መልክ ቢሆንም ገንዘባቸውን ዶላራቸውን እንደፈለጉ እንዳያደርጉ ስታደርግ የነበረች ሀገር ችግር ጊዜው በመጣ ሰዓት ላይ የገባቸውን ቃል መፈጸም የማትችል ከሆነ why would they care? ስለ ዩናይትድ ስቴትስ ለምን ይጨነቃሉ? ከዚህ በኋላ the only thing ዩናይትድ ስቴትስ ልሰጣቸው የምትችለውን ነገር አልሰጠቻቸውም፣ ደህንነት። እና ከዚህ በኋላ ምን ፈርተው እነ ዩናይትድ አረብ ኤምሬት አይ በዶላር ብቻ እንገበያየው ይላሉ? ምን ፈርተው ምን እንዳይመጣ? ይሄው የሚመጣውን ነገር አዩት እኮ። እንዲያውም ትላንትና ነው ከትላንት ወዲያ አንድ ዜና አይታችኋል። እስራኤል ለዩናይትድ አረብ ኤምሬት አይረን ዶም የሚባል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂን ሰጥታለች። እና ቀደም ብዬ እንዳልኳችሁ ዩናይትድ አረብ ኤምሬት ከተተኮሱባት ሚሳኤሎች አብዛኛዎቹን ማክሸፍ የቻለችው አይረን ዶምን በመጠቀም ነው። ኢማጂን ሰጥቷት ሊሆን ይችላል። እስራኤል ግን እንዴት ተርፏት ነው እንደው ይሄን ሁሉ ነገር ለራሷስ እንዴት በቅቷት ነው ለዩናይትድ አረብ ኤምሬት የተረፈችው የሚለው ጥያቄ መነሳት አለበት። እንደማይተርፋቸው እያወቁ ለዩናይትድ አረብ ኤምሬት ከሰጡ ደግሞ የሆነ ካልኩሌት እየተደረገ ያለ ነገር አለ። ከዚህ ጦርነት በኋላ በዚህ ቀጠና ላይ ልናይ የምንችለው የኃይል አስተላለፍን በተመለከተ የሆነ የሚጠቁመው ነገር አለ ብዬ አስባለሁ ፐርሰናሊ። እና ከኦፔክ ወጣች ሲባልም ከኦፔክ የመውጣቷ ዜና ኢሚዲየትሊ ባይሆንም እንኳኮ በቅርብ ጊዜ ውስጥ የነዳጅ ዋጋ ሊቀንስ የሚችልበት እድል አለ። ለምሳሌ ዩናይትድ አረብ ኤምሬት ከዚህ ቀደም 3 ሚሊዮን በርሜል የምታወጣ ከሆነ ቀጣይ 4 ሚሊዮን በርሜል ብታወጣ ኢማጂን ነው ዓለም ላይ የነዳጅ አቅርቦት ዋጋ ላይ ለመቀነስ አጋጣሚ ሊፈጠር ይችላል። ያው በየት በኩል ያልፋል የሚለው ነገር እንዳለ ሆኖ 5 ሚሊዮንም ታወጣ 3 ሚሊዮንም ታወጣ ሆርሙዝ ከተከፈተ ነው ብቻ። አሁን ቢከፈት ብላችሁ አስባችሁ ነው ሆርሙዝ ከተከፈተ ነው ብለን እያሰብን ያለ ነው እንጂ ሆርሙዝ ካልተከፈተ ለምን 100 ሚሊዮን አታወጣም በቀን? ምንም ለውጥ የለውም። እዛው ተዋኝበታለች ራሷ ዩናይትድ አረብ ኤምሬት። ሆርሙዝ የግድ መከፈት አለበት። እና እነ ዩናይትድ አረብ ኤምሬት ይሄ ውሳኔያቸው ምናልባት የዓለም የነዳጅ ዋጋን ለማረጋጋት ያው እነ ትራምፕ መጣባቸው ጫና አሁን ደስተኞች ናቸው። ታውቃላችሁ ዩናይትድ አረብ ኤምሬት ከኦፔክ በመውጣቷ ደስተኞች ናቸው። ምናልባት በእስራኤልና በዩናይትድ አረብ ኤምሬት መካከልም ነበረ የሚለው የአይረን ዶም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ስትረዳት ነበር የሚለው ጉዳይ ጋር ተያይዞ ሲነሳ ሰምሃው ምን እያሰቡ ነው የሚል ነገር የሚጠቁመው ነገር ሊኖር ይችላል ብዬ አስባለሁ። እንዳልኳችሁ ግን ጠቅላላ ምስሉን ከተመለከታችሁት እነ ዩናይትድ አረብ ኤምሬት አሁን ግዴታ እነ አሜሪካን ሊፈልጉ የሚችሉበት አይነት ነባራዊ ሁኔታ የለም። ሌላ አማራጭን ቢከተሉ አሜሪካን የግድ የሚያስብላቸው ነገር ከሌለ የሚያስገርም አይሆንም ማለት ነው። ስለዚህ አማራጮቻቸውን እየፈለጉ ነው። አሁን አሳሳቢው ነገር ከዚህ በኋላስ የትኞቹ ሀገራት ይሄንን ፈለግ ተከትለው ይሄዳሉ ነው። ከኦፔክ መውጣት ሳይሆን እኔ እያወራ ያለሁት በቻይና ዩዋን ሊሆን ይችላል፣ በክሪፕቶ ከረንሲ ሊሆን ይችላል፣ በህንድ ሩፕልስ ሊሆን ይችላል፣ ሩፒ ብቻ ባገኙት ገንዘብ ነዳጃቸውን መገበያየት የሚጀምሩ ከሆነ ዳስ ኦልሶ ሌላ ኤንድ ኦፍ አን ኢራ እንመለከታለን ማለት ነው። ይሄ ሁሉ ምክንያት ለምን መጣ? ይሄ ሁሉ ጉዳይ ለምን መጣ? ሆርሙዝ ሰርጥ ስለተዘጋ። አሁን ካለው ነባራዊ ሁኔታ አንጻር ከላይ ጀምረን ከተመለከትነው የምንሄደው እዚህ ፖይንት ላይ ልክ እንደ ትላንቱ ማለት ነው። ዩናይትድ አረብ ኤምሬት ከኦፔክ ወጣች። ለምን ወጣች? ዶላር ፍለጋ። ዶላር ለምን ፈለገች? የዓለም የነዳጅ ዋጋ ስለጨመረ። የዓለም የነዳጅ ዋጋ ለምን ጨመረ? የሆርሙዝ ሰርጥ ስለተዘጋ። የሆርሙዝ ሰርጥ ለምን ተዘጋ? አሜሪካ ኢራን ላይ ዘመቻዊም ጦርነት በመክፈቷ። እየመዘዝም ብናያቸው በዚህ ሰዓት ላይ ዓለም ላይ እየሆኑ ያሉት ነገሮችን እየመዘዝም ብናያቸው እያንዳንዱ ነገር ሄዶ ለምን እያልን ጠይቀን ሄደን መጨረሻ ላይ የምናርፈው ሆርሙዝ ተዘጋ። እና ሆርሙዝ ለምን ተዘጋ? አሜሪካ ኢራንን በመውረሯ። እንዲህ ብለን ነው የምንደመድመው። በዓለም ላይ እንደ አንድ ጠንካራ ሀገር ስናያት የነበረችው አሜሪካ በኔታንያሁ ግፊት ማለት በኔታንያሁ ግፊት ሲባል እና አሜሪካ ምንም ዓላማ የላቸውም ኢራን ውስጥ እያልኩኝ አይደለም፣ ግን ታይሚንጉ ልክ አይደለም፣ በቃ ጊዜው ልክ አይደለም። እና በሌላ መንገድ ይሄው አሁን ተደራድረው ለመደራደር ጥረት እያደረጉ ያለው
በኢስላማባድ ውስጥ በመናምን እንዲህ አይነት ቀውስ ዓለም ላይ ሳይፈጥሩ የነሱም የቦንድ ገበያ ምናምን ሳይናጋ ቀውሱ ሳይፈጠር ባክዶርስ ቻናል ላይ በቃ በማይታየው ጦርነት ላይ ሊጨርሱት ይችሉ ነበር። ነገሩ ከጀርባ ሊጨርሱት ይችሉ ነበር። 1970ዎቹ እኮ የፔትሮ ዶላር ስምምነት ሲፈረም እኮ ሴክሬት እኮ ነው፣ ከጀርባ ነው የጨረሱት። 50 ምናምን የሚለውን ጉዳይ መፈራረም ካለባቸው ከኢራን ጋር በነዳጅ ጉዳይ ላይ ኦር በሌላም ብቻ ለምሳሌ ዮዋንን በዮዋን አትገበያዩ ምናምን የሚሉት ነገሮችን በተመለከተ አሁን ይሄን እንምላችሁ ለመሰላችሁ ኢራንም ላይክ እስኖታዝን በዚህ ጦርነት ምንም አልሆነችም አይደለም ሆናለች። አሁን ጦርነት ቢቀጥል ኦብቪየስሊ ኢራንም ትጎዳለች። ቀላል ጉዳት አይደለም የደረሰባት። ያለ ጦርነት ነገሮችን ለመቅረፍ ደግሞ ጥረት ስታደርግ ነበረ ኢራን። ሌላ ማወቅ ያለባችሁ ነገር በድርድር ጠረጴዛ ላይ ከአንዴም ሁለቴ ሶስቴ ተቀምጣ ነበር እኮ አይዘነጋም ከዚህ ጦርነት በፊት። ኢራን ራሷ ያለ ጦርነት ችግሮቿን መፍታት እንደምትችል ታውቃለች ከና አሜሪካ ጋር። አሁን ትራምፕና ኔታንያሁ ናቸው እንግዲህ ነገሩን የደበላለቁት ማለት። እኔ በምን አይነት ሪፖርት ላይ መተው በምን አይነት የስለላ መረጃ ላይ መተው ኢራን ከመቼውም ጊዜ በላይ በታሪኳ ተዳክማለች የሚል ድምዳሜ ላይ እንደደረሱ አላውቅም። ከላይ ስናየው ማለት ቆይ እኛም ጋዜጠኞችም የተባልነው ሰዎች ማለት ነው የእስራኤል የስለላ መረጃዎችም እንዴት ተመሳሳይ ሊሆኑ ይችላሉ? አሁን እኮ ተዳክማለች ሲባል ለመዳከሟ ማሳያ ተብሎ ሲቀርብ የሚቀርቡት ቅድም ያልኳችሁ ናቸው። እነ ሂዝቦላ ጋር ያለ ኮንታክት እንትን ብሏል፣ በሽር አልአሳድ ወድቋል፣ ሀውቲ ተዳክሟል፣ የኢራን መርሃ ግብሮች ባላስቲክ ሚሳኤል የምታስወነጭፍበት ተመቷል። እንደዚህ አይነት አመክንዮች ናቸው የሚዘረዘሩት። እንዲህ ብላችሁ ስለደመደማችሁ ብቻ ጦርነት ውስጥ እንዴት ይገባል? ከዛ ትራምፕን መጥቶ ሲነግረው ኔታንያሁ ኢሚዲየትሊ ወሰነ። ከዛ የአሜሪካ የስለላ ሪፖርቶች እንዴ ቱልሲ ጋብሪን ታቋታላችሁ አይደለ? አንዲት መልካም የፓርላማ የኮንግረስ ላይ ቀርባ ዶናልድ ትራምፕ በሁለተኛ የስልጣን ዘመን ሲመጣ ሾማት ነበርና አሁን አባሯታል መሰለኝ። ከዛ ፓርላማ ውስጥ ኮንግረስ ውስጥ ቀርባ ጥያቄ የተጠየቀች ስለዚህ ስለ ደህንነት መረጃው ማለት ነው ኢራንን በተመለከተ የኒውክሌር መርሃ ግብር አለ ወይስ የለም በሚለው ጉዳይ ላይ እየተጠየቀች በኢራን ውስጥ ለጦር መሳሪያ የሚሆን ዩራኒየም እየበለጸገ አይደለም ብላ ተናግራለች። የት? ኮንግረስ ውስጥ፣ አሜሪካ ኮንግረስ ውስጥ። ከዛ በኋላ ነው እንዲያውም ዶናልድ ትራምፕ ያባረራት። ዩሲ የአሜሪካ የስለላ መረጃዎች የማያሳዩት ነገር ነበረ። ኦልሬዲ ኢራንን በተመለከተ አሁን እነ ትራምፕ የሚሉትን አይነት ምስል አልነበረም የሚሰጠው። በተደጋጋሚ በኮንግረስ ላይ እየቀረቡ የሚጠየቁ የኢንተለጀንስ ሰዎች በግልጽ ይናገራሉ ይህንን ጉዳይ። ስቲል ግን ዶናልድ ትራምፕ ገት ፊሊንግ እኮ ነው የሚለው። ካን ዩ ኢማጂን የአሜሪካ ፕሬዝዳንት ሆናችሁ ከዛ ገት ፊሊንግ በሚባል ጉዳይ ጦርነት ውስጥ ስትገቡ ካን ዩ ኢማጂን በቃ በገት ፊሊንግ ነው ዶናልድ ትራምፕ እዚህ ጦርነት ውስጥ የገባው። ያለው ብቸኛ አማራጭ አሁንም ሊትራሊ ማለት ያለው ብቸኛ አማራጭ ይህን ጦርነት አቁሞ በቃ ቀላል ነው ማለት ቀላል ነው ሴንስ የሱ ብራንድ ሊበላሽ ይችላል፣ ሂሚሌሽን ሊሆንበት ይችላል። ግን ከሀገር አይበልጥም፣ ከአሜሪካ አይበልጥም። አይ ሆፕ ብዬ አስባለሁ። የአሜሪካ ፕሬዝዳንት ነው አይደለም የምናውቀው፣ በአሜሪካ ፕሬዝዳንትነቱ ነው እንጂ በዶናልድ ትራምፕነቱ አይደለም። ጦርነቱን አቁሞ ለሂውማኒታሪያን ፐርፐስ ብሎ ለምሳሌ ቢኮዝ ዓለም እየተናጋ ነው። የዓለም ነዳጅ አቅርቦት የዓለም ኢነርጂ ክራይሲስ ላይ ሆርሙዝ ሰርጥ በመዘጋቱ ምክንያት እያየ ነው ያለ መከራ ዓለም ላይ ነው አይደለ? ስለ ፖሊኤትሊን ትላንትና ያነሳን ነበር፣ ስለ ፕላስቲክ ጥሬ ዕቃ በቃ በሁሉም ሴክተር ላይ የማዳበሪያ ጉዳይ። በነገራችን ላይ 40% የሚሆኑ የአሜሪካ ገበሬዎች ባንክራፕሲ ኪሳራ ሪፖርት አድርገዋል። የማዳበሪያ እጥረት አጋጥሟቸው ኪሳራ ሪፖርት አድርገዋል። አስቡ፣ የአሜሪካ ገበሬዎች ነው የምላችሁ። እና ለሂውማኒታሪያን ፐርፐስ ተብሎ ይህንን ጦርነት በቃ አቁመናል፣ ጉዳዩን በድርድር እንጨርሳለን ብለው ቢሄዱ እውነት ነው የምላችሁ የተሻለው አማራጫቸው እሱ ነው። በብሎኬድ በምናምን ውጤት እንደማይመጣ ታይቷል። ሂሚሌሽን ነው አይ ነው ለዶናልድ ትራምፕ ነው። ግን ከዛ የአሜሪካን የሚፈልጉትን ነገር ቢያደርጉ ይሻላቸዋል። ምሳሌ በዶላር ግብይቱ እንዲቀጥል ማድረግ የመሳሰሉት የፔትሮ ዩዋን ተጽዕኖን ማክሸፍ፣ እነዛን ነገሮች ለማድረግ ያላቸው ብቸኛ አማራጭ ጦርነቱን አቁመው መቀጠል ነው። በዚህ ጦርነት ላይ ከቀጠሉ እውነቴን ነው የምላችሁ በዚህ ጦርነት ላይ ከገቡበትና ከቀጠሉ በአንድም ይሁን በሌላ መልኩ ኪሳራ አይደለም ውርደት ነው ተከናንበው የሚወጡት። ይሄ ደግሞ ኢራንን ምን ተገጣጠመላት መሰላችሁ? ከዚህ ቀደም ጂኦግራፊዋ ብያችኋለሁ አይደለ? የመሬት አቀማመጧ። ሁለተኛ ነገር በዙሪያዋ ያሉ ሀገራት በጦርነቱ ምክንያት የደረሰባቸው ጫና በአጭር ጊዜ መገለጥ ጀመረ። በቃ አሁን ዩናይትድ አረብ ኤሚሬትን ይዋት እኔ ከኦፔክ ወጣለሁኝ፣ የምፈልገውን ያክል ነዳጅ አመርታለሁ፣ በምፈልገው ነገር እሸጣለሁ ወደሚል አይነት አቋም ውስጥ መጣች። ሁለት ወር አይደለ? በሁለት ወር ከምናምን ባልሞላ ጊዜ ውስጥ ነው እንዲህ አይነት አሚን። ባለፉት 3 ዓመታት የነበረ ፍራክሽን ነበር ከዩናይትድ አረብ ኤሚሬት ከኦፔክ ለመውጣቷ ብቸኛው ምክንያት የኢራን ጦርነት ነው እያልኩ አይደለም። ኢሚዲየት ኮዝ ነው። ቤዚክ ኮዝ ሌላ አለ ከጀርባ። ባለፉት 3 ዓመታት ሲንከባለል የመጣ ከሳውዲ አረቢያ ጋር
ያለ ቀጠናዊ የበላይነትን አስጠብቆ ለመቀጠል የሚደረግ ትንቅንቅ፣ በመካከላቸው ያለው ፍትጊያ የመሳሰሉት ነገሮች አሉ ከጀርባ። ኢሚዲየት ኮዝ ብለን ከገለጽን ግን የኢራኑ ጦርነት ነው። እንደዚህ አይነት ነባራዊ ሁኔታ እየመጣ ነው ዓለም ላይ። በዚህ ምክንያት ሉዝ የምታደርገው ደግሞ አሜሪካ ነች። ለምን? አሜሪካ በአራቱም አቅጣጫ ላይ አለች አይደል? ዓለም ላይ ከ730 ምናምን በላይ የጦር ሰፈሮችን ያስቀመጠች ሀገር ነች። ሁሉም ቦታ ላይ አለሁ የምትል ሀገር ነች። አሜሪካን ዋተር እኮ ነው የምትለው፣ የዓለምን የውሃ ክፍል አሜሪካን ዋተር ነው የምትለው። በቃ እሷ ፕሮቴክት አድርጋው ደህንነቱ ተጠብቆ የንግድ እንቅስቃሴው የሚሳለጥ ነው የሚመስለው። ፕራክቲካሊም እንደዛ ነው። ስለዚህ ዶናልድ ትራምፕ እኔ ሊትራሊ ካሉበት ዴሉዥን ውስጥ ወጥተው ይህንን ጦርነት አቁመው በቃ ቀላል ነው ያስመሰግናቸዋል። ለሰብአዊ ምክንያት ዓለም ላይ የተፈጠረ ካለው ቀውስ አንጻር ይህንን ነገር በዚህ ደረጃ መቀጠል የለብንም። ያኛውን ጉዳይ ኦልሬዲ ድርድር ጀምሮ የለ በድርድር እንፈተዋለን። በድርድር ካልተፈታ ከዛ የሚያጃኩሙትን ነገር ያጃኩማሉ፣ የሚጨመረው ነገር ይጨመር። በድርድር ነገሩን ለመፍታት ይሄን ያክል ቀነ ገደብ እናስቀምጣለን። ከዛ በኋላ በዚህ ቀነ ገደብ ውስጥ ነገሩ እንትን ካላለ ምናምን ብለው ይሄ አለ አይደለ የሆነ ሀፍረታቸውን ለመሸፋፈን የሚያደርጉትን ጥረት ይቀጥሉ። ያ ፕሮፓጋንዳ ላይ ጥሩ ስለሆነ በሆነ መልኩ ይቀጥሉበት። ይህንን ጦርነት ማቆም ግን ብቸኛው የአሜሪካ አማራጭ ነው። ማቆም ሲባል ደግሞ ኢራንንም ሉዓላዊነት ባከበረ መልኩ የኢራንን ሉዓላዊነት ኢራን ባይዘው የምትጠይቀው ከአሜሪካ ጋር መስራት እንትን ሆኖባት አይደለም። ነግሬያችኋለሁ ከዚህ በፊት ከአሜሪካ ጋር መስራት ወንጀል አይደለም፣ ለኢራን እድል ነው። የፈለገ የአሜሪካን ባንዲራ ቢረግጡ ኢቭን ከእስራኤል ጋር ልትሰራ ትችላለች አጋጣሚው ከመጣ። ኢራን ከ1952 እስከ 1979 በነበረው ጊዜ ከእስራኤል ጋር አብረው ይሰሩ አልነበር? እንዲህ ምን አዲስ ነገር አለ? ከአሜሪካ ጋር አብረው ይሰሩ አልነበር? እንዲህ ምን አዲስ ነገር አለ? ወደ እንደዛ አይነት ስታተስ ኮ መመለስ ባይሆንም እንኳን አሁን የተለየ የሚሆነው ያኔ የሻህ አስተዳደር ነው፣ አሁን የአያቶላህ አስተዳደር ነው። ያኔ ንጉሳዊ አስተዳደር በነበረበት ጊዜ ነው እና አሜሪካ ነበሩ ፈላጭ ቆራጮቹ። የሻህ አስተዳደር አይከበርም ነበረ። የንጉሳዊ አስተዳደርን ኦልሞስት እንደ አሻንጉሊት አድርገው ነበር ያስቀመጡት። አሁን ያለው አስተዳደር ግን ሲሪየስ ነው። ሃይማኖታዊ ፕሪንሲፕሎች ላይ ያደረገ ቴዎክራሲ የሚባለው አይነት ኮንሰፕት ያለው ነው። ስለዚህ እንደ በፊቱ አይሆንላቸውም። ስቲል ግን የሀገርን ሉዓላዊነት ማክበር በቃ ዓለም ላይ ባይዘው ግሬት ፓወሮች እየበዙ ነው የሚሄዱት። ከዚህ በኋላ ጠንካራ ልዕለ ኃያል ሀገራት እየበዙ ነው የሚሄዱት። ሁሉም ባርጌኒንግ ቺፑን እየተጫወተ ይመጣል። እነ ህንድ በቀጣይ ይመጣሉ። እነ ህንድ እየጠነከሩ ይመጣሉ። ኢራንን እየተመለከትናት ነው። ስለዚህ የዚህ የእንትኑ ዓለም እንዳበቃ ብቻ አክሰፕት ማድረግ አለባቸው። the only thing አሁን መቀበል ያልቻሉት እነ ትራምፕ ይሄንን ነው። የዩኒፖላር የአንድ ዋልታ መር የሆነ ዓለም አሜሪካ መር የሆነው ዓለም ማብቃቱን ነው መቀበል ያልቻሉት። ከዚህ በኋላ የብዙ ልዕለ ኃያል ሀገራት ዓለም ነው የሚሆነው። ይሄ ዓለም በአንድ መስመር ከነጩ ቤተ መንግስት በሚጻፍ ወይም በሚወርድ መስመር ዓለም የሚመራበት ጊዜ እያከተመ ነው። ለዛ ደግሞ ብዙ ምክንያቶችን ስላቀረብኩላችሁ እንግዲህ አይሆንባችሁ። የአሁኑ ነባራዊ ሁኔታንም በዛ መልኩ ዓለምን ከመረዳት አልፎ እና አሜሪካ ማመን ብቻ ነው የሚጠበቅባቸው። የነሱ ዓለም ማክተሙን ወይም እነሱ ብቻ የሚመሩት ዓለም ማክተሙን ማመንና መቀበል ብቻ ነው የሚጠበቅባቸው ለማለት ነው የፈለግኩት። ነፃነት ላቀው ነበርኩኝ በገበያ ፖድካስት። ዛሬ ቀደም ብሎ እንግዲህ ስትከታተሉት በነበረው መልኩ አብረን ቆይታ አድርገናል። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።